አሁን ላይ የተሸከማችሁት ህመም የእናንተ ባይሆንስ? አብሯችሁ የተወለደው ከአባት ከእናታችሁ የወረሳችሁት ጀነሬሽናል ትራውማ ቢሆንስ? ወይም ደግሞ እርግማን ቢሆንስ? ቆይ በእርግማን አታምኑም ነው? አንድ ጥያቄም ልጠይቃችሁ። ብዙ ጊዜ ሀብታም ብቻ ላይ የሚታይ ጉዳይ ባይሆንም ግን እናንተ ሰፈር ውስጥ ያለው የናጠጠው ሀብታም ልጆቹ ሱሰኛ፣ እብድ እንዲሁም ኦቲስቲክ ኤዲኤችዲ ያለባቸው ልጆች ሆነው የሚወለዱት በምን ምክንያት ይመስላችኋል? በእውነትስ እነዛ ዶክተር ኦፍ ዘ ቸርች ብለው ራሳቸውን ስያሜ የሰጡ ሰዎች እነዚህ ነገሮችን ለእኛ ኦፈር ሲያደርጉልን እውነት ይህንን ጥበብ ከፈጣሪ ነው ወይስ ከሰይጣን ያስብላል? ግን ብዙውን እያሳቱ ከሃይማኖቱ ወጥቶ ወደ መንፍቅና ላልተወሰነ ጊዜ እንዲፈርም እያደረጉ ያሉት ሰዎች ናቸው። እናም ስለዚህ አንዳንድ ነገሮች በኋላ እንመለስባቸዋለን። በሳይንስ አይን ትራውማ የኤፒጀነቲክስ ውርስ ነው ይላል። በመጽሐፍ ቅዱስስ የአባት ኃጢአት ልጅን ሲጎበኝ? እዚህ ጋር ልብ ብላችሁ እንድታደምጡኝ ይፈልጋል። ዘጸአት 20 ከቁጥር 4 እስከ 6ም እንደዚህ ይላል፣ በላይ በሰማይ ካለው በታችም በምድር ካለው በምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታደርግ ይላል። ይህ ማለት ምን ማለት ነው? ራሳችሁን ጠይቁ። ቀጥለን ቁጥር 5 ስናየው ደግሞ አትስገድላቸው አታምልካቸውም፣ በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። ከሁሉም በላይ ደግሞ ጥልቅ የሆነ ትርጉም ያለው ይህ የመጨረሻው ቨርስ ነው። ጣዖት ያመለከ ለጣዖት የሰገደ በእግዚአብሔር ዘንድ ቅጣት ይደርስበታል ማለት ነው። ይህ ደግሞ እርግማን የምንለው ነው፣ ወይም ደግሞ ትራውማ እንዴት ከእርግማን ጋር እንዳያያዝኩት በኋላ ነግራችኋለሁ። አንዳንዶቹ ደግሞ መሰወር እንችላለን፣ ከሰው ኢነርጂ መውሰድ እንችላለን ብለው የሚያስቡ ሰዎች ናቸው። ማሰብ ብቻ አይደለም፣ እንደዛ ማድረግም ይችላሉ። ግን ይህ ጥበብ የሚሉት ነገር ከእግዚአብሔር ዘንድ የተሰጣቸው የተገለጠላቸው ተአምር ነው ወይስ ከሰይጣን ዘንድ የተሰጣቸው ጠባብነት ነው? እዚህ ፓርት ላይም ልብ ብላችሁ እንድታደምጡኝ ይፈልጋለሁ። እየዘባረቅኩ መስሎ ከተሰማችሁ ዱ ዮር ሪሰርች። ግን እነዚህ ሰዎች ብቻም አይደሉም። አንዳንድ ሊቃውንት ደግሞ አሉ፣ ያነበቡት መጽሐፍ የማይረሱ ከ50 በላይ መጽሐፍትም የጻፉ ሰዎችም አሉ። እነዚህ ዶክተር ኦፍ ዘ ቸርች ብለው ራሳቸውን ስም የሰጡ ሰዎች የሚሰሩትን ስራ በደንብ ያውቃሉ ማለት ነው። እዚህ ጋር ላስረዳችሁ። እዚህ ጋር እንደምታዩ 6ኛ ቁጥር ላይ እንደምናየው ማለት ነው የዛር ውላጅ የተዋረሰው። የዛር ውላጅ ማለት ምን ማለት ነው? ወይም የዛር መንፈስ ማለት ምን ማለት ነው? ይህ ጀነሬሽናል ትራውማ የምንለው ነገር ነው። እናም በዚህ ላይ ከ1 እስከ 36 መፍትሄ ብለው የተዘረዘሩት ነገር በአጋንንት ኃይል የሚሰሩ ስራዎች ናቸው። ጠቢቡ ሰለሞንም እኮ አጋንንትን ማዘዝ ይችል ነበር የምትሉ ከሆነ እዚህ ጋር ማነው ነክታችኋል? ጠቢቡ ሰለሞን የወደቀበት ነገር ምንድን ነው? ጣዖት ከሚያመልኩ ሴቶች ጋር በዝሙት ወድቋል። ጣዖትም አምልኳል። ከ700 ምናምን ሚስቶችም ነበሩት። ውድቀት ማለትም ይሄ ነው። ሰይጣንና አጋንንት ጎታሽ ስትሆን ደግሞ በዚሁ መልክ ይጥልሃል ማለት ነው። ግን ለትምህርት ለእውቀት ምናምን ብለው የሚያዋርሱት ነገር ስላለ ያ ድሮ ተማሪ ያላችሁ ትምህርት ቤት ውስጥ ክላስ ውስጥ ምንም ነገር ሳያነብ የሚሸመድድ ልጅ ነበር። ያ ጂኒየስ የነበረው ልጅ መጨረሻው ምን ሆነ? ወይም ዩኒቨርሲቲ ከገባ በኋላ ምን አጋጠመው? ስራ ከያዘስ ምን ደረጃ ላይ ነው? እነዚህ ሰዎች እውቀት እንሰጥሃለን ወይም ደግሞ እናፋቅርሃለን ብለው መስተፋቅር ወይም የሆነ ነገር ሲሰሩልህ በዛ ልክ ደግሞ የምትገብረው የምትከፍለው ታክስ አለ። እሱም ደግሞ ሂሚሊዬሽን ወይም ደግሞ ውርዴት የሚባለውን ነገር ነው። ይህ ነገር ደግሞ ሆሊውዶች ሲያደርጉት እናያለን። ወደ ጥልቁ መንፈስ ሲፈርሙ ሂሚሊዬሽን ወይም መድረክ ላይ ወንዶች የሴት ልብስ ለብሰው ሲወጡ እናያለን። እናም እነዚህ ሰዎች የእውቀት ብለው የሆነ ነገር ሲያዋርሷችሁ፣ አረቄ ጠላ ምናምን ሲያጠጧችሁ ቢራ ግን አጠጡ ትባላላችሁ። ለምን? ስለምትቀባጥሩ ነው። ይህ ደግሞ የአብሾ መንፈስ ይባላል። አብሾ ኦፍኮርስ ሰይጣን ነው። የአብሾ መንፈስ ያለበት ሰው ደግሞ አንዴ ካነበበ በፍጹም አይረሳም። በጸበል ቦታም በሚያጠብቁ አባቶችም ይህ መንፈስ ተይዞ ሲለፈልፍ ብዙ ጊዜ ሰምተናል። ተናዞ ተቀጥቅጦ በቁርባን በንስሐ በስግደት በጸሎት ይሸኛል። ግን እነዚህ የሚሸኝላቸው ሰዎች ዝም ብለው ስለሄዱ ብቻ አይደለም፣ ተግተው ካሰሩት በኋላ ነው። ዶክተር ኖም ወቸው ጉድ ፖድካስት ላይ ቀርቦ የተናገረው የመሰከረው ነገር ነበረ። ከነበረበት የሱስ ልክፍት የወጣው በርሜል ጊዮርጊስ ጋር ሄዶ ጸበል ከተጠመቀ በኋላ ነበረ። ይህ ማለት ሱስም የሚያስይዝ መንፈስ አለ፣ ጫት የሚያስቅም ሲጋራም የሚያስጨስ። ግን ይህ መንፈስ ከተሸኘለት በኋላ ወይም ደግሞ እዛ ጸበል ሂዶ ከተጠመቀ በኋላ ግን ሱሱን ትቶታል። ግን አንዳንድ ሰዎች ደግሞ ሱሳችንን ለማቆም ብለው ሃይማኖት ቀይረው ጌታን በተለየ መንገድ ሲያመልኩት እንመለከታለን። ኦፍኮርስ ሱሳቸው የለም፣ ግን ደግሞ ነፍሳቸው በተሳሳተ ቦታ ላይ የድንግል ማርያም አማላጅነትን ክዳ
ቆማለች። ትራማ ወይም ደግሞ ጀነሬሽናል ትራማ መልኩ ሲቀይር ሃይማኖትም ያስቀይራል፣ የሥራ ዘርፍም ያስቀይራል። አንተን ማጥፋት በሚችልበት መንገድ ያጠፋሃል። ግን አንዳንዶቹ ደግሞ ሰይጣን መልኩ እንዲቀይር በጣም እገዛ እያደረጉ ያለ ሆኖ ይሰማኛል። ከተሳሳትኩ አርሙን። የሱስ መንፈስ፣ ዘማዊነት፣ ታካችነት በሪትሪት ፕሮግራም የሚባል ነገር የሚወጣ መንፈስ አይደለም። ከግንድ ጋር ተጠምጥመህ ስላለቀስክ የሚወጣ መንፈስ አይደለም። ስለዚህም ፕሩፍ አለኝ። ማርቆስ ወንጌል 9:29ም እንዲህ ይላል፣ እርሱም የዚሁ አይነቱ ሊወጣ የሚችለው በጸሎትና በጾም ብቻ ነው አላቸው። ግን እስካሁን የተናገርኩት ነገር እንደዛ ከሆነ እነዚህ ልጆችም እንደዚህ አይነት ፐርሰናሊቲ የያዙት ወደው አይደለም ማለት ነው። የቤት ውስጥ ጣጣ ወይም ቤት ውስጥ የሚመለከው ባዕድ አምልኮ የአባቴ እናቴ አምላክ፣ የአባቴ እናቴ ከራማ ባይ ዘ ወይ ፈረንጆች ካርማ የሚሉት ነው። ካርማ ኢዝ ደ ቢ የሚሉት አምላክ ነው። እናም ይህ አምላክ የሚሉት ሲያመልኩት የነበሩት እንደዚህ ያደረጋቸው ቢሆንስ? ምክንያቱም ሰይጣን አምልኩኝ ይላል፣ ግብር ይፈልጋል። ግብሩ ካልተሰጠው ደግሞ እንደዚህ አይነት መልክ ይሰጣል። አባት በዝሙት ከ10 ቢወልድም ግን የሚወለደው ልጅ ከነ አይነ ጥላው ይወለዳል። ማንም ያላወቀለት ችግርም ያስተናግዳል። ትዳርም ቢለዋል፣ ወደ ሴት አይጠጋም። ስንፈተ ወሲብ አለበት። ስንፈተ ወሲብ ማለት ባይዘው የሴት አይነ ጥላ ስትኖረው ወንድ ልጅ ስንፈተ ወሲብ ያጠቃዋል። ይህ ማለት ደግሞ እሱ ውስጥ ያለችው ሴት ዛር አይነ ጥላ ወደ ሴት እንዲቀርብ ስለማትፈልገው እሱን እንደ ሴት ታደርጓለች። ኦፍኮርስ ሴት አይነ ጥላ አግብቼዋለሁ ብላ ስለምታስብ ነው በእንደዚህ አይነት መልኩ የምታጠቃ። ወንድ ልጅ ከሆንክ፣ ሴት ልጅ ከሆንች ደግሞ ወንዳ ወንድ ታረግሻለች። ሴት ዛር አይነ ጥላ ስላችሁ ኦፍኮርስ ሰይጣን ጾታ የለውም፣ ግን የጾታ ማሊያ መልበስ ይችላል። ልክ ሀገራችን ውስጥ እንዳለው አይነት ሰይጣን የዘረኝነት ማሊያ የመልበስ አቅም እንዳለው ሁላ የጾታ ማሊያ መልበስ ይችላል። ግን ለብዙ 10 ዓመታት ሳይንቲስቶች ዲኤንኤያችን ፊክስድ እንደሆነ ካለ ሞዲፊኬሽን ወደ ጄኔሬሽን እንደሚተላለፍ እንደ መጽሐፍ የታተመ ነበር አድርገው የሚያስቡት። አሁን ግን ትራማ የራሱ ተጽዕኖ እንዳለው ይናገራሉ። በሁለተኛው ዓለም ጦርነት የተጨፈጨፉ አይሁዲዎች ከነዛ የተረፉ ከሆሎኮስቱ የተረፉ ሰዎች ዲኤንኤያቸው ሲመረመር ብዙ የጭንቀት ሆርሞን እንዳለባቸው ተረጋግጧል። ብዙ ጊዜ በረሃብ የሚጠቃ ልጅም የሜታቦሊክ ለውጥ እንዳለበትም ይነገራል። ስለዚህ ህመሙ አልጠፋም፣ ግን ወደ ቀጣዩ ጄኔሬሽን ተላለፈ። ይህ በተፈጥሮ ከሚደርስብን ተጽዕኖ ወይም ደግሞ ኢምፓክት የመጣ ሲሆን በመንፈሳዊነት የሚመጣው ኢምፓክት ደግሞ ቅድም የነገርኳችሁ ነው። ሳይንቲፊክ አይን ስንመለከተው ግን ከዛ የበለጠ ዳርክ የሆነ ነገር ግን ሾልኮ እንደገባ እንገነዘባለን። ለዛም ነው ትራማ ኬሚካላዊ ብቻ ሳይሆን መንፈሳዊም ጭምር ነው የሚባለው። ሾልኮ የገባው የተባለውም ሰይጣን ነው። ከገባ በኋላም የራሱ እንዲያደርገን በጣም ብዙ ጥረት ያደርጋል። ባህሪያችን ላይ፣ የሰውነታችን ቅርጽ ላይ፣ ኢቭን ስራችን ላይ የራሱ ተጽዕኖ እንዲያድርበት አድርጎ ይቀርጸናል ማለት ነው። መፍጠር አይችልም፣ ግን ስንፈጠር የራሱ እንድንሆን ያደርገናል ማለት ነው። አረ ይህ መንፈስ የተወጋ ይሁን የምትል ከሆነ ደግሞ ይህ ጥቅስ ላስታውስህ። ዮሐንስ 9:1-3 ሲያልፍም ከመወለዱ ጀምሮ እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁት። ይህ የሚያመለክተውም በኃጢአት የሚወረስ በሽታ ስላለ ነው። እንደዛ ባይሆን ኑሮ ደቀ መዛሙርቱ ክርስቶስን እንደዛ ብለው አይጠይቁትም ነበር። ግን ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም።